ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ አዳዲስ መረጃዎች ተሰምቷል። እነሱን ወደ እናንተ ማጋራቴን እቀጥላለሁ። ውድ ቤተሰቦቼ እንግዲህ እንደምታውቁት ፍቅር ሰሞኑን ከባድ ነገር እንደገጠማት እየተናገረች ትገኛለች። በተለይ ከሩታና ከሄርሜላ ጸብ በኋላ እንግዲህ ብዙ ሰዎች እየተከታተሏት እንደነበረ እየተናገረች የነበረበት ሁኔታዎች አሉ። ነገር ግን ይሄ ጉዳይ ከነ ሩታ ጋር የሚያያዝ ጉዳይ እንዳልሆነ መረጃዎች ደርሰውኛል። ፍቅርን ሊከታተላት ይችላል ተብሎ የታሰበ ወይም ደግሞ ሩታ ፍቅር እንደጠረጠረችው እንዳልሆነ አዲስ መረጃ ተሰምቶኛል። ታዲያ ፍቅርን በዚህ ደረጃ ሊከታተሉ ሊያስጠነቅቋት የሚችሉ ሰዎች ማን ናቸው የሚሉት ነገሮች ላይ አንዳንድ ማጣሪያዎችን እያደረግን እንገኛለን። ፍቅር ሌላ ማስጠንቀቂያ እንደደረሳት ሰምተናል። አዲስ መልእክት ለፍቅር ተልኮላታል። በሱም ዙሪያ አዲስ የምነግራችሁ ነገር አለ። ይህ ጉዳይ እንግዲህ ከልክ እያለፈና እጅግ የማይሆኑ ነገሮች ሊታዩበት የሚችሉ ጉዳዮች እየሰፋ የመጣ ይመስላል። እንዲሁም ውድ ቤተሰቦቼ ሩታና አብርሃም እንደተገናኙም ሰምተናል። በሩታና በአብርሃም ዙሪያም ከባድ ጸብና እንግዲህ ከባድ ክርክር የነበረባቸው ሁኔታዎች አሉ። በምን ምክንያት ሩታና አብርሃም ሊገናኙ ቻሉ? እንዲሁም ምን አይነት ነገሮች እንደተነጋገሩ በዝርዝር እንነጋገርበታለን። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። ውድ ቤተሰቦቼ እንግዲህ እንደምታውቁት አሁን ሰሞኑን አዲስ ነገሮች እየተከሰቱ ያሉበት ሁኔታዎች አሉ። እንግዲህ የአብርሃምን ቤተሰቦች ለሁለት ተከፍለው አንዳንዶቹ በሩታና በሄርሜላ ወገን በመሆን አብርሃምን እየተገበረ ያለው ምግባር ጸያፍ ምግባር እንደሆነ እየወቀሱ እየመከሩ ወደ ቀድሞ ህይወት ለመመለስ አብርሃምን ወደ ሰላሙና ወደ ጤናው ለመመለስ እየጣሩ ያሉበት ሁኔታዎች አሉ። ሌሎች ደግሞ አብርሃምን በመደገፍ አብርሃምን ያስጨነቁት ሩታና ሄርሜላ እንጂ አብርሃም ጥፋት የሌለበት አድርገው በአብርሃም ዙሪያ እንግዲህ የእሱን ድጋፍ የሚያሳዩ ጓደኞቹም እየተበራከቱ እንደሆነ እየሰማን እንገኛለን። በጣም በተደጋጋሚ እንደምናውቀው አብርሃም ጥፋቶችን ሲያጠፋ የሚያግዙት ጓደኞቹ አብርሃምን የበለጠ ጥፋት እንዲያጠፋና ወደ አልባሌ መንገዶች እየመሩት ያሉበት ሁኔታዎች ይስተዋላሉ። ከዚህ ቀደም እንግዲህ እንደዚህ አይነት ምሳሌዎችን በጣም በተደጋጋሚ እናነሳለን። ይህንም ጉዳይ እንግዲህ ተከትሎ አቤል በዚህ ነገር ላይ በጣም እጅግ አስተዋጽኦ ያደረገ የነበረ ሰው እንደሆነው የምናውቀው ነው። በተለይ በሄርሜላና በአብርሃም ህይወት መካከል ከባዱን ሚና የሚጫወተው አቤል እንደሆነ ሁላችንም እናውቃለን። ታዲያ እንደዚህ አይነት ነገሮች አብርሃምን እሰይ አሾ ጎሽ እያሉት እንግዲህ የሚያደርገውን ነገር ሁሉ የሚያበረታቱለት አብርሃም ልክ እንደሆነ እንዲሰማው የሚያደርጉትን ነገሮች የአብርሃም ውሳኔዎች ላይ ተጽዕኖ የሚፈጥሩ ጓደኞቹ አሁንም አልጠፉም። በዙሪያ ያሉ ብዙዎች እንግዲህ እንደዚህ አይነት ነገር እንዲተገብር እያደረጉት ያለበት ሁኔታዎች አሉ። ሆኖም በቅርቡ እንግዲህ ብዙዎቹ ከአብርሃም የተገነጠሉበት ሁኔታዎችና ወደ ሩታና ወደ ሄርሜላ ያደሉበት ነገር ቢኖርም አሁንም ቢሆን ግን ይህ ነው የማይባሉ ሰዎች አብርሃም ላይ ያላቸውን ድጋፍ እያሳዩና አብርሃም ትክክል እንደሆነ እንዲሁም እንዲገፋበት ከፍቅር ጋር ያለው ሁኔታ አስደሳች እንደሚሆንና ከሩታና ከሄርሜላ ጭቅጭቅ ይልቅ የፍቅር ሁኔታዎች ሁሉ የተሻሉ ናቸው የሚሉ ቲፎዞዎች አሁንም አብርሃም ዙሪያ እየተበራከቱ ይገኛሉ። እነዚህ ነገሮች እንግዲህ ከዚህ ቀደም እንደምናውቀው እንደ ታሪክ ማንሳትና ማወስ የምንችለው አንድ ነገር ቢኖር የሄርሜላ ሁኔታና ጉዳይ እንደሆነ እናውቃለን። በጣም በተደጋጋሚ አብርሃም እንደዚህ አይነት ጉዳዮች እንደማያዋጡት፣ ሄርሜላም ይሄ ህይወት እንደማያዋጣትና ዳግም ልትጸጸት የምትችልበት ሁኔታዎች ውስጥ እንደምትገባ እኛም በተደጋጋሚ ምክራችንን ስለግስ ነበረ። እናንተም ቤተሰቦቻችን እንግዲህ በጣም በተደጋጋሚ በውስጥ መስመርም በኮመንትም ስታጋሩት እንደነበረው እንግዲህ ሄርሜላ ይህንን ጉዳይ ትታ ወደ ራሷ ህይወት እንድትሄድ አብርሃም እንደማያዋጣት ምክራችሁን ብትለግሱም ይሄ ነገር ሰሚ ሳያገኝ ቀርቶ ሄርሜላም ጆሮ ዳባ ልበስ በማለት እንግዲህ የአብርሃምን ህይወት ገፍታበት ከአብርሃም ጋር ያላትን የፍቅር ህይወት ለማጣጣም ብትሞክርም ነገር ግን ምንም አይነት የዚህ ግባ የሚባል ውጤትን ሳታፈራ ቀለበት እስከ ማሰር ብትበቃም ነገር ግን አብርሃምን ልብ የማሰር ችሎታና አቅም ስላጣች እንግዲህ አብርሃም ዳግም ተመልሶ ወደ ፍቅር የሄደበት ሁኔታዎች አሉ። ሩታን ብትሆን እንግዲህ በጣም በተደጋጋሚ ብዙ ጥረቶችን ያደረገችበት ነገር ነበረ። እንግዲህ ውድ ቤተሰቦች ይሄ ነገር ዛሬ በፍቅር ላይ እየተተገበረ ያለው ሁኔታ አንዳንዶች እንደሚገልጹት ከሆነ ፍቅር ነገ ከነገ ወዲያ የአብርሃም ወላዋይነት ባህሪ እስከሚገባት ድረስ ነው እንጂ ይህ ጉዳይ ለረጅም ጊዜ የሚዘልቅ ነገር አይሆንም። ሆንም ቀረ አብርሃም ከሩታ ጋር የማይለያይ ሰው ነው። በመሃላቸው ልጅ እንደመኖሩ መጠን ያስቀመጡት ቅርስ እነሱን የማገናኘት ትልቅ ኃይል አለው እያሉ የሚረሱ ሰዎች እየተበራከቱ ይገኛሉ። ፍቅርም በዚህ ጉዳይ ላይ እንደ ሴትነቷ እንግዲህ እንዳትጎዳና እንደ ሄርሜላ የእሷ ዕጣ ፈንታ እንዳይደርሳት ሲሉ ምክራቸውን ለመለገስ እየሞከሩ ይገኛሉ። ታዲያ ውድ ቤተሰቦቼ ፍቅር ይህንን ጉዳይ አሻፈረኝ በማለት ከአብርሃም ጋር ሙጥኝ ብላለች። አሁንም ቢሆን ፍቅርና አብርሃም ያላቸው ሁኔታ ለሰዎች አስደሳች ነገር የሚመስል ቢሆንም ነገር ግን ነገ ከነገ ወዲያ ሊያመጣ ይችላል ተብሎ የሚመጣው ጠባሳ በፍቅር ላይም እንደ ሄርሜላ መጥፎ
ጥላን ጥሎ እንዳያልፍ ብዙዎች እየፈሩ ያለበት ሁኔታዎች አሉ። ፍቅር ግን እነዚህን ጉዳይ ሁሉ ችላ በማለት አሁንም ከአብርሃም ጋር ህይወቷን እየቀጠለች ነው። ይህንን ጉዳይ እንግዲህ ፍቅር ብታጤንበት ብለን እኛም ምክራችንን በዚሁ አጋጣሚ መለገስ እንሞክራለን። ነገር ግን በትናንትናው ዕለት ፍቅር በጣም ሰሞኑን አንዳንድ ነገሮች እየደረሷት እንደሆነ እያጋራች ትገኝ ነበረ። ታዲያ ትናንትና ከሩታ ጋር በጣም ብዙ ጭቅጭቆችን ካደረገች በኋላ ይሄ ጉዳይ እጅግ የከፋ ይመስላል። ምክንያቱም ሩታ ይህንን ጉዳይ እንዳላደረገችው ተናግራለች። በእርግጥም እኛም በሩታ ዙሪያ የሚገኙ ሰዎችን ባጣራ ነው መሰረት ሩታ ለማንም ሰዎች እንደዚህ አይነት ነገር እንዳልተናገረች፣ በሩታ ዙሪያም የሚገኙ ሰዎች እንደዚህ አይነት ጉዳዮች ላይ እንዳልተሳተፉ የደረሰን መረጃ ያሳያል። ውድ ቤተሰቦች ፍቅር ያነሳችው ሀሳብ ግን ምናልባት አቤል እንደዚህ አይነት ነገሮችን ሄርሜላን ለማገዝ ሲል በጣም በተደጋጋሚ ስለሚተገብር እንግዲህ ከነ ዳኒም ላይ የአብርሃምን ስልክ የነጠቁት ሰዎች ዳኒም በማገት ብዙ ነገሮችን ያደረጉት እና አቤል እንደሆኑ ታስታውሳላችሁ። እነዚህ ጉዳዮች እንግዲህ ሄርሜላን ለማገዝ እና ሄርሜላን ወደ አብርሽ ለመመለስ ሲባል አብርሃም እንደዚህ አይነት ነገሮችን አቤል እንደዚህ አይነት ነገሮችን ሊተገብር ይችላል ተብሎ እየተጠረጠረ ይገኛል። ብዙዎች በሩታ ዙሪያ የሚገኙ ሰዎች እንግዲህ ጣታቸውን ወደ አቤል እየቀሰሩ ያለበት ሁኔታዎችና መረጃዎችም ወደዛ እያመሩ ያለበት ሁኔታዎችን ተመልክተናል። ነገር ግን ውድ ቤተሰቦቼ ለፍቅር ሌላ ተጨማሪ አዲስ መልእክትም በትላንትናው ዕለት እንደደረሳትም ሰምተናል። እንግዲህ በዚህ መልእክት ላይ እንደተሰፈሩት ሁኔታዎች ከሆነ ፍቅር ይህንን ጉዳይ እንድትገታና አርፋ እንድትቀመጥ ቁጣና ማስጠንቀቂያን አዘል የሆነ ወረቀት እንደደረሳት ተመልክተናል። ይህንን ወረቀት ማን ያስቀምጥ ማን ምን ያድርግ የታወቀ ነገር የለም። ነገር ግን ፍቅር ማንነታቸውን ሳታውቃቸው እንደተከተሏት ሁሉ አሁንም መልእክትን እንግዲህ ሳታውቃቸው ማስፈራሪያዎችን እያደረጉባት እንደሆነ እየተሰማ ይገኛል። በዚሁም ዙሪያ እንግዲህ አዳዲስ መረጃ ማጣሪያዎች ካሉ ወደ እናንተ የምናደርስ ይሆናል። በሌላ መረጃችን ደግሞ እንግዲህ ሩታ ይሄ ጉዳይ ከልክ በላይ እያለፈባት እንደሆነ የተነገረ ይገኛል። እንግዲህ አብርሃምና ሩታ ያላቸው ጸብ እጅግ እየሰፋ በሄደ ቁጥር በዚህ መሀል ተጎጂ እየሆነ የመጣው የልጃቸው ሁኔታ እንደሆነ ሁላችንም የምንረዳው ነው። ሁለቱም ባለትዳሮች እንግዲህ ከተፋቱም በኋላ እንኳን ልጃቸውን በሰላም የሚያሳድጉበትና በስምምነት ህይወታቸውን የሚመሩበትን መንገድ እንዲያመቻቹ ብዙዎች ምክራቸውን ቢለግሱ እኛም ሀሳባችንን ብናጋራም እንግዲህ የእናንተንም ሀሳብ ለማንጸባረቅ ብንሞክርም ነገር ግን እነዚህ ነገሮች እየሆኑ አይደለም። አብርሃም በጣም በተደጋጋሚ ሩታ ቤት ከሄደ በኋላ አሁን ደግሞ እንግዲህ ከፍቅር ጋር አዲስ ህይወትን መጀመሩን ተከትሎ ሩታ የራሷን ውሳኔ ለመወሰን እየጣረች ትገኛለች። ነገር ግን የአብርሃም ሁኔታ ሩታ ውሳኔዋን ወስና ከዚህ አካባቢ እንድትሄድም እያደረጋት አይደለም። በዚህም መሰረት እንግዲህ አብርሃም በንዴትና በቁጣ ሩታ ልጁን ይዛ እንደማትሄድ እየተናገረ ይገኛል። እንዲሁም በልጁ ላይም እሱ መብት ስላለው ልጁን የማየት ስልጣንም ስላለው እንግዲህ ሩታ ይህንን ነገር ነፍጋና ከልክላው ከዛ አካባቢ መሄድ እንደማትችል እየተናገረ ይገኛል። እኔ ከዚህ ቀደም እንዳጋሯችሁ መረጃ ከሆነ እንግዲህ ሩታ ይህንን ጉዳይ ተከትሎ አብርሃም ከፍቅር ጋር የሚያደርገው ነገሮች ሁሉ ከልክ እያለፉ ስለሆነ ከሄርሜላ ጋር ያደረገው ነገር ሳያንስ ይህን ነገር መጀመሩ ስላበሳጨት ልጁን ይዛ እንግዲህ ከእንደዚህ አይነት ጭቅጭቆች ለመውጣት እየጣረች ያለችበት ሁኔታዎች እንደነበሩ አጋርቻችሁ ነበረ። እንግዲህ በትላንትናው ዕለት ደግሞ በድጋሚ ሌላ ጭቅጭቅ የሚፈጥር ነገር ፍቅር ከአብርሃም ጋር ምንም ነገር ሳትማከርና ሳትነጋገር ሩታ ላይ መዛትና ሩታን ለማስፈራራት ሁሉ የጣረችበት ሁኔታዎች እንዳሉ ተመልክታችኋል። ታዲያ ይህንን ጉዳይ ተከትሎ እንግዲህ ሩታ ለአብርሃም እንደደወለችለት ሰምተናል። ውድ ቤተሰቦቼ አብርሃምና ሩታ እንግዲህ መካከል በተደረገው ንግግሮች መሰረት አንድ በአንድ እንግዲህ ሩታ ክሷን ስታቀርብ እንደነበረ ተሰምቷል። አብርሃም እንግዲህ የልጁን እናት በዚህ ደረጃ ሌላ ሴት ስትዝትባት እያየ ቪዲዮችን ተመልክቶ ምንም ነገር ፍቅር አለመናገሩና ፍቅርን መቆጣትም አለመፈለጉ ሩታን እጅግ አበሳጭቷታል። ይህንንም አስመልክቶ እንግዲህ ሩታ ከዚህ አካባቢ የምትንቀሳቀስበትን ሀሳብ እንደምታነሳና እዛ አካባቢ ልትረቅም የምትችልበት እሱም ልጁን ሊያይ የማይችልበት ነገር እንደ ማስረጃ ይህንን ጉዳይ ተጠቅማ መሄድ እንደምትችል ያተናገረች ትገኛለች። ይህ ጉዳይ እንግዲህ ሩታ ዛቻ የሚደርስባት ከሆነ ፍቅርም ልታጠቃ ትሞክራለች ብላ ካሰበች ሩታ ልጇን ይዛ ወደ ሌላ አካባቢ የመሄድ ሙሉ መብት ይኖራታል። ምክንያቱም ልጇንም እሷንም ለመጠበቅ ስትል ይህንን ጉዳይ ለመፈጸም ብትሞክር ሕግም ቢሆን ሊደግፋትና ሊያግዛት የሚችለው ነገር እንደሆነ ሩታ በሙሉ እምነት ይህንን ስላወቀች ለአብርሃም ይህንን ጉዳይ እንደነገረችው ተሰምቷል። ነገር ግን አብርሃም ከዚህ ቀደም ልጁን አላሳየም የሚል ነገሮችን ስለሰማ ከሩታ ጋር በዚህ ጉዳይ ልጅ ስለተነጋገሩ በዚህ ሁኔታ ላይ እንግዲህ ከባድ ጸብ የሚፈጥር ነገርን ሲያነሳ ተሰምቷል። ልጁ የኔም ነው ከሩታ ምንም አይነት ነገር ልታደርጊ አይገባም። ነገር ግን ፍቅርን እኔ ያስጠነቅቃታለሁ ከዚህ በኋላ እንድትደርስብሽ አላደርግም። ይህንን ጉዳይ እኔ ብዙም ማቀው ነገር የለም እያለ እንግዲህ አብርሃም ሽምጠጣዎቹን እየቀጠለ ይገኛል። ሩታ ግን ይሄን ጉዳይ አስፈርቷት ወይም ደግሞ የልጇ ሁኔታ ሩታ እንዲሆናሉ ብላ ሰግታ ሳይሆን አብርሃም የመበቂያ መንገድና አብርሃም
በሩታና በሄርሜላ ላይ ህይወት ላይ እንግዲህ ላደረገው ነገር ዋጋ የሚከፍልበትን መንገድ እያመቻቸች እንደሆነ እየተነገረ ይገኛል። ታዲያ ይህንን ነገር አስመልክቶ እንግዲህ ሩታና አብርሃም ከባድ መልስ ምትን እየተነጋገሩ እየተመላለሱ የነበረበት ሁኔታዎች እንደነበሩ ሰምተናል። በዛሬው ዕለት እንግዲህ ይህንን መረጃ እስከማጠናቅርላችሁ ሰዓት ድረስ እንግዲህ በአብርሃምና በሩታ ሁኔታ ላይ ከባድ ውሳኔዎችን ለመወሰን እየተዘጋጀች እንደሆነ ሩታ ተደምጣለች። ውድ ቤተሰቦቼ ምናልባት እንግዲህ ሩታ ልጇን ይዛ የመሄድ ውሳኔ ላይ ከደረሰች ከአብርሃም ጋር ምን አይነት ነገሮች ሊነሱ እንደሚችሉ መገመት አያዳግትም። አብርሃምም ይህንን ጉዳይ እንድታደርግ እንደማይፈቅድላት እየተናገረ ይገኛል። በዚህም ሁኔታ እንግዲህ ዳግም ተመልሰው እነዚህ ሰዎች ክስና ሌሎች ሂደቶች ውስጥ ሊገቡ የሚችሉበት ሁኔታዎች እንደሚኖሩ ያለምንም ጥርጥር የምናውቀውን ነገር ነው። ይህንን ጉዳይ አስመልክቶ እንግዲህ አዳዲስ መረጃዎች ከወጡ ወደ እናንተ ማድረሴን እንቀጥላለሁ። እንዲሁም የሩታ ውሳኔ በፍቅር ዙሪያ በጣም ሲያንዣብቡ የነበሩ ሰሞኑን ይከታተሏታል የተባሉት ሰዎች ማናቸው? ምን ተከስቶ ነው? የሚሉትን ጉዳዮች በዝርዝር አዳዲስ ነገሮችን እንግዲህ ወደ እናንተ በቀጣይ የምናደርስ ይሆናል። ታዲያ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።